ትላንትና ቢኒና ጽዮን መታረቃቸውን ነግሬያችሁ ነበረ። ትላንት ምን ብያችሁ ነበረ? ታርቀዋለን ነገ ወይም ደግሞ ዛሬ ይለቃሉ ብዬ ትንሽ ኢንፎርሜሽን ሰጥቻቸው ነበረ። ታስታውሳላችሁ ብዬ አስባለሁኝ። ያው ዛሬ ባልኩትን መሰረት ታርቀው እርቅ ወርዶ ያው ደስ የሚል ሁኔታ አሉ። ደስ ይላል። ይህም ደግሞ ቤዚ በቀመረችው ቀመር መሰረት ያው ተስተካክሎላት ያው አስተካክለዋለች ወይም ደግሞ አሳክተዋለች ማለት ነው። ስለዚህ የቤኒና የጽዮን የእርቅ ምንጭ ቤዚ ነች ማለት ነው። ደስ ይላል። ይህ አንዱ ምኞታችን ነበረ። ያው ትናንትም ትንሽ ስለጠቀስኩላችሁ ያው ሌላው ምንጫችን ተስተካክሏል፣ ሙሉ ሆኗል ማለት ነው። ሌላው ያው የቤዚና የአዲሱ ፍቅረኛው ጉዳይ ነበረ። እነሱም አንድ እርምጃ ወደፊት ሆኗል። እጅግ በጣም ደስ የሚል ዜና ነው። አሁን የቀረው የኤፍራታና የናታ ጉዳይ ነው። ዛሬም እንደተለመደው በተለመደው ሰዓት ባይሆንም አንዳንድ ቀን 2 ቀን ጋፕ አድርገው እየዘለሉ ይመጣሉ። ያው ዛሬ ደግሞ መጥተዋል። ስለዚህ ባይሆንም ሁሉም ተስተካክሎ ብናያቸው ደስ ይለን ነበረ። ነገር ግን አልሆነም። ይሁን ችግር የለም። የተገኘውን መያዝ፣ ሌላው ደግሞ መታገል ማለት ነው። የጽዮንና የቢኒ መታረቃቸውን ደስ ብሎን የቤዚና የአዲሱ ጓደኛዋ እንግዲህ የመጨረሻው እናያለን ማለት ነው። እንደው ትናንትናም እንዳልኳችሁ ዋናው ደግሞ አሳሳቢው የናታ ጉዳይ ነው። ናታ አሁንም አሳሳቢው ነገር ነው፣ ወይም ደግሞ ውስብስብ ውስጥ ነው ያለው ማለት ነው። የእሱ ህይወት እንደው አደጋው ላይ ነው ልላችሁ ፈልጋለሁ። ይሁን ያው ባይጋነንም እንደዛ ነው። የእሱ ህይወት አደጋ ላይ ነው። ምክንያቱም እየወጣ እየገባ ያፌትን እያስጠበቀው እየጠበቀውም ጭምር ነው። ዛሬ ጭራሽ በሩ ላይ አስፍሮ ነበረ። ግን ናታን ቤት በኩል እንደሚወጣ ራሳችንም ግራ ገብቶናል። ሌላ በር አለ ወይ አለ እራሱ ማለት ነው። የኛም ጥያቄ ይሄ ነው። በአየር በሰማይ ነው የሚያልፋቸው? በመሬት ምን መንገድ አስተካክሎ ነው? የአፌት ወታደሮች ወይም ደግሞ የአፌት አጋቾች በር ላይ እንደዚህ ሆነው እሱም በየትኛው በኩል ነው የሚያመልጠው? ትናንት እንዳልኳችሁ ሌላው ሉሊት ነው በዛ ቤት መረጃ የምታወጣው። ሉሊት የሆነ ነገር መድረግ አለባት። ልክ ዛሬም ሲወጣ ደውላ አሁን ከቤት ወጥተዋል ስትል የአፌት እየነገረችው ነበረ። በነገራችን ላይ የአፌት አለቃ መሆኑን አታውቅም ሉሊት። በቃ ምስኪን ነገር ነች። እስቲ አለቃ ልደውልለት ያነሳል ወይ ስትል ነበረ ደወለችለት። ሰዓቱ በጣም ስለረፈደ እሱም ደንግጦ ነበረ። ምን ሆነች ነው በዚህ ሰዓት ደወልሽው? መቼም ጠቃሚ ነገር ልትሰጪኝ ነው አላት። አው ናታ ወጣ አሁን ከቤት አለችው። እርግጠኛ ነች ሲላት፣ አዎ ከግቢ ወጣ ወይ? አዎ ነገረችው። እሱም ደግሞ ያው ስላስተማራ ሌላ ቦዲ ጋርዶቹን በዛም በዚህም ስላስተማራ ደነገጠ። እስቲ መጀመሪያ ቼክ አድርጊ፣ ከቤት ወጥቷል ወይ? እርግጠኛ ነሽ ወይ? ከየት በኩል አለፈ እያለ እሱም ደንግጧል። አዎ እርግጠኛ ነኝ ወጥቷል አለች። በእርግጥም ወጥቷል። ባለፈው በነገራችን ላይ እንደዚህ ሸውዳቸዋል ማለት ነው። ስለዚህ ምናልባት በሆነ መልኩ እንደዚህ እየተሸዋወደ የሆነ እንትን ካላለ የእሱ ህይወት አሁንም አደጋ ላይ ነው ማለት ነው። ሌላው ጽዮንና ዳጊን የያዙትን እንትን አለ። ያው ማነው ዳጊ ትንሽ ቢፈራም ቢኒ ሊጨምርበት ፈልጎ ነበረ። ነገር ግን እሷን አልፈለገችም። ማንም መጨመር አልፈልግም፣ እኔ ጽዮን ሰለሞን ነኝ፣ እኔ ልጨርሳለሁ፣ ካልፈለግ ደግሞ አንተም ቁጭ ማለት ትችላለህ አለችው። እሱም እንደዛ ስትለው አይ እንደዛ ማለት ሳይሆን ሞር ደግሞ የበለጠ ያግዘናል በማለት ነው ሲል መለሰላት። እሷ ግን ደስተኛ አይደለችም። ሌላው ያው ማነች ቤዚ የጽዮንና የቢኒን መታረቅ ያው ዋና ምንጭ ሆናለች። ይህ ተመካክረው ያመጡት ያው መፍትሄ ነው። ከዳጊ ተነጋግረው ራሷ እንደምታጠፋና አሁን መጨረሻ ህይወቷ ላይ እንዳለች ተነጋግረው ነው ስልክ ደወሉለት። እሱም አላስቻለውም። በቃ የውሸቴ ነው የእውነቴ አይደለም እያለ ሲንደረደር መጣ። በር ላይ ደጅ አስጠራችው። በቃ ተዩ እኔስ የኔ ስማን ትተሽ ምናምን ብዙ ነገር ቀባጠር። በነገራችን ላይ
ቢቀባጥርም ምንም ቢል ያው በሩ ልትከፍት አልቻለችም። የመጨረሻ ፍቅር ግለጽ ተብሎ እንግዲህ ያው በግድ ሳይወድም እወድሻለሁ፣ አፈቅርሻለሁ እስከ መጨረሻው ከአንቺ ጋር ነኝ፣ ከአንቺ ተለይቼ መኖር አልችልም ብሎ ብዙ እንደው ያልጠራው ነገር ጥሩ እሺ አሁን ክፈችኝ ሲል ከፈተችው፣ ገባ። እንግዲህ የስንት ቀን ናፍቆትም ተቃቅፈው ናፍቆታቸው ተወጥተዋል። ያው ደስ ብሏቸዋል ሁለቱም። ዋናን ማውራት ቢኒ ይፈልጎ ነበር ዲቴል ለማውራት ቢፈልግም እሷ ግን ደስተኛ አይደለችም። እሱም በቃ ተይው ሌላ ጊዜ እናወራለን ብለው ደምድመው እስከ ዛሬ ተኮራርፈው የነበሩትን ነገር እንግዲህ ያው ውጭ ብለው አውርተው ተቃቅፈው በዛ ላይ ደግሞ ወክ አብረው ወጥተው አስፋልት ላይ እንዳያችሁ በጣም ደስ የሚል ሁኔታ ነበረና ያው አበባም እኛ አይተናል። አበባም ሰጥቷታል። የሌለ የለም እዛው በዛው ተደባብቆ እዛው እየተደበቀች እየወጣች ያው ጥሩ ሪያክት አሳይተዋል። ግን ዋናው መታረቃቸው ነው። ደስ ይላል። ይህ ስታደርግ ግን ጽዮን ሌላ ስራ ደግሞ ከዳጊ ጋር ይዛ ነበረ እንዳያችሁት በስልክ ጎበዝ ነች። በነገራችን ላይ እንግዲህ ያው እሱም የተላከበትን ቦታ ደርሶ ሲመለስ ጺም ስትደውል ተገጣጥሟል። ሁሉም ነገር ልጅቷም ሄዶ እንዳያትና አሁን ወደ ቤት እንደተመለሰ ቢኒ ወደ ቤት ሳይገባ ቤት መግባት እንዳለበት ሲነግራት አይዞ አታስብ ቢኒ እኔ ጋ ነው ቶሎ ብለህ ግባ እንዳይደርስ እኔ ይዘዋለሁ አለችው። እሱም ደስ አለው። ሌላው ተመካክረው አብረው እንደሚጨርሱ ቃል ተገባብቶ ተለያይተዋል። ዳጊና ጽዮን እሱም ወደ ቤቱ ገባ፣ እሷም ወደ ቢኒ ሄደች። በመጨረሻም ጽዮንም ከፍቅረኛዋ ጋር እንዲሁም ደግሞ ቤዛም ደግሞ ከፍቅረኛዋ ጋር አብረው ወጡ። ተዘናንተው ሲገቡ ወደ ቤት ሳይገቡስ ማን ቀድሞ ቢገባ ጥሩ ነው? የቤቱ አለቃ ዋናው ናቱ መጣ። ናቱ ሲመጣ ቤቱ ባዶ ነው። ሉሊት ደግሞ ከላይ ክላስ ትበረብራለች። በርባሪ ደንባራ የናታን ክላስ ቁልፍ እየፈለገች ነበር፣ አላገኘችም። በዛም ተናዳለች። እዛው ፎቅ እያለች ናታን መጣ። ሲገባ ቤቱ ባዶ ነው፣ ያልተጠበቀ ነው። ደነገጠ። ምን ተፈጥሮ ነው? የት ሄደው ነው እነዚህ ልጆች ሲል ስልክ መደወል ጀመረ። ስልክ ቤዛ ጋር ደወለ። ቤዛ አነሳችው። ከፍቅረኛው ጋር ነበረ። እንግዲህ ያው በፍቅር ነው ያወሩ። ያ ደግሞ አዲሱ ፍቅረኛ ደስ አላለውም። እያየ ነው አይደለም ቤዛ፣ እኛ ራሱ እያየ ነው። ፊቱ በጣም ተቀየረ። ቅናት ቢጤ መሰለኝ። አጂብ አጂብ አጂብ። አዎ ቅናት ቢጤ እንደዚህ ለዋወጠው ማለት ነው። እሷም ነቅራ በራለች። ምንድነው ሲላት፣ አይ ናታ ደውሎ ነው ኑ ቤት እያለ ነው ምናምን። በቃ ደንግጠው ይሆናል ላደርስሽ አለ። ግን በጣም ፊቱ ተቀያይሯል። ያወራችሁ በትህትና ነው ናቱ ብላ ነው ያወራችሁ። ያ ደግሞ ትንሽ የኛው አስቀየመው ማለት ነው። ያው እኔ ምንድነው ቅናት ቢጤ ነው ብዬ ነው ወሰድኩኝ። ያው ወደ ቤትን መጡ። ሲመጡም በጣም ተቆጣ። እንደ ሌላው ጊዜ አላቀፉትም፣ እሱም አላቀፈም። እኔ ሳታስፈቅዱኝ በዚህ ሰዓት ወዴት ነው አለ። ሉሊትም ደግሞ ሄዱበት ሁሉም ነገር ከዛ በፊት ቢኒ እንደመጣ ቤት ጽዮንን እንደዛ እንደሆነች ስለምታውቅ ያው እሷ ለማጋለጥ ሞክራ ነበረ። እንዴት ነው በዚህ ሰዓት የምትወጡት? ወክ አላለችም። የምን ወክ ነው የምታወሪ ብላ ያውለው ነገር ግልጽልጽ ለማድረግ ሞክራ ነበረ። ግን ጽዮንን ስለምትፈራት እንዲሁም ደግሞ ቤዛም በአይናቸው እየጠቀሱም ቢሆን እናቱ እስከመጣ ዝም ብሏል። እነሱም ደስ ብሏቸው እሺ አሁን አታድርም ወይ ሲሉት አላድርም፣ ነገ እመጣለሁ፣ እዚህ አድራለሁ፣ ግን እንነጋገራለን። ከዚህ በኋላ ግን ሳታስፈቅዱኝ ከዚህ ቤት መውጣት የለባችሁም ብሎ የእህቱ ብቻ ግንባር ስሞ ቤዛ ዝም ብሎ እንደዚህ በእጁን እንትን ብሎ ውልቅ አለ። እንዳው ስላላቀፋት እሷም ሳይከፋት አይቀርም። ምን አለ ጽዮን እንደዚህ በሳበበት እሷም ቢስማት ምን ችግር አለው? ምንም ችግር የለውም። እኔ ተሰምቶኛል። ምን አገባሽ አንቺ አሽቃባጭ ነው የምትሉኝ? ኦፍኮርስ አይ አንድ ላይ ስለሆኑ አንድ ላይ እንደዛ እንትን ቢላቸው እኔ ደስ ይለኛል። እህቱም ነች የድሮ ጓደኛው ነች ማለት ነው። ስለዚህ ምን ችግር አልነበረም። ኦኬ ኢትዝ ኦኬ ይሁን ብለን እንግዲህ እኛም በስራም ሄድ ብለን ሸኝተነዋል። ግን አሁንም ህይወቱ አደጋ ላይ ነው። ይህ ተንከሲስ ሰውዬ እንግዲህ ካየው እንደማይለቀው ከያዘው እንደማይለቀው እርግጠኛ ነን።
ምናልባት ምን ያህል ጥበቃ ከተደረገለት እንጂ ከሚሰራው ስራ ይልቅ ሌላው ያው ስለ ፉዬ ነው። ፉዬም እንዳያችኋት ዛሬ ምንም ደስተኛ አይደለችም። ያን ሴጣን ልጅ መጥቶ እያስፈራራ ፊልም እያሳያት ነበረ። በዛው ባሏ መጣ ገላገላቸው። ይህን ይመስላል። ሰላማችሁ ይብዛ። ባይ ባይ።